ደቂቃ ብቻ ሰራዊቱን አዞ የጠላትን ምሽግ ሰብሮ 102 ታጋቾችን አድኖ ለማውጣት የተሰጣቸው ጊዜ 90 ደቂቃ ብቻ ነበር። ከዚህ ሰዓት በኋላ የሚፈጠረው እያንዳንዱ ስህተት የብዙዎችን ሕይወት ይቀጥፋል። ለመሆኑ በእነዚያ አስደናቂ 90 ደቂቃዎች ውስጥ በኡጋንዳው ኢንቴቤ አየር መንገድ ላይ ምን ተከሰተ? እንደ አውሮፓውያን አቆጣጠር ሰኔ 27 ቀን 1976 የቴል አቪቭ ሰማይ ገና በማለዳው ፀሐይ መሞቅ ጀምሯል። በቤን ጉሪዮን አየር መንገድ የነበረው እንቅስቃሴ እንደተለመደው ግርግር የበዛበት ነበር። የበረራ ቁጥር 139 ኤር ፍራንስ አውሮፕላን 248 መንገደኞችንና 12 የካቢን ሰራተኞችን አሳፍሮ ወደ ፓሪስ ለመብረር ተዘጋጅቷል። መንገደኞቹ በሰላም ተሳፍረዋል። አንዳንዶቹ የእረፍት ጊዜያቸውን ለማሳለፍ፣ ሌሎቹ ደግሞ ለስራ ጉዳይ ወደ አውሮፓ በማምራት ላይ ናቸው። አውሮፕላኑ እንደታቀደው ተነስቶ ግሪክ አቴንስ አየር መንገድ ላይ ለአጭር ጊዜ አረፈ። ነገር ግን አቴንስ ላይ የተሳፈሩት መንገደኞች ሁሉም ሰላማዊ አልነበሩም። አውሮፕላኑ ከአቴንስ ተነስቶ ወደ ሰማይ እንደወጣ ጸጥታውን የሚሰብር አስደንጋጭ ድምፅ አስተጋባ። 2 የፓሌስቲን ነጻነት ግንባር አባላትና 2 የጀርባ ቢዮተኛ ቡድን አባላት የነበሩ ጀርመናውያን የታጠቁትን መሳሪያ መዘዙ። በጥቂት ሰከንዶች ውስጥ የበረራ ቁጥር 139 አቅጣጫውን ቀየረ። አውሮፕላኑ ከተያዘበት እቅድ ውጭ ወደ ሊቢያ፣ ከዚያም ወደ ምስራቅ አፍሪካ እናም ወደ ኡጋንዳ ኢንቴቤ አየር መንገድ አመራ። ኢንቴቤ ኡጋንዳ በወቅቱ ሀገሪቱን በብረት እጁ ይገዛ የነበረው ኢዲ አሚን ዳዳ ጠላፊዎቹን እንደ እንግዳ ተቀበላቸው። ታጋቾቹ ከአውሮፕላኑ ተራክፈው በአየር መንገዱ የቆየ ተርሚናል ውስጥ እንዲታጎሩ ተደረገ። ሰኔ 29 ቀን ጠላፊዎቹ የመጀመሪያውን መግለጫ ወጡ። በእስራኤል፣ በፈረንሳይ፣ በስዊዘርላንድና በምዕራብ ጀርመን የታሰሩ 53 ታጋዮች ካልተፈቱ እንዲሁም $5 ሚሊዮን ካልተከፈለን ታጋቾቹን መግደል እንጀምራለን ሲሉ ተደመጡ። ጊዜው ይሮጣል። የጠላፊዎቹ ወከባ እየጨመረ መጣ። በሁለተኛው ቀን ጠላፊዎቹ እጅግ ዘግናኝና ልብ የሚሰብር እርምጃ ወሰዱ። ታጋቾቹን በሃይማኖታቸውና በዜግነታቸው መለየት ጀመሩ። የእስራኤል ፓስፖርት ያላቸውንና አይሁዳውያን የሆኑትን አምጥተው ለአደጋ በሚያጋልጥ ቦታ ላይ ሲያስቀምጧቸው፣ ሌሎቹን 148 የውጭ ሀገር ዜጎች ለቀቋቸው። የፈረንሳይ አውሮፕላን ካፒቴን ሚሼል ባኮስና ሰራተኞቹ ግን ተሳፋሪዎቻችንን ጥለን አንሄድም በማለት ከእስራኤላውያኑ ጋር ለመቆየት ወሰኑ። በእስራኤል ቴል አቪቭ የሚገኘው የጦር ካቢኔ በከባድ ጭንቀት ውስጥ ወደቀ። ከጠላፊዎች ጋር መደራደር የሀገሪቱ መርህ አይደለም። ነገር ግን 106 ንጹሃን ዜጎች ከ4000 ኪሎ ሜትር በላይ ርቀት ላይ በጠላት እጅ ላይ ወድቀዋል። የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢንና የመከላከያ ሚኒስትሩ በሁለት አማራጮች መካከል ተወጠሩ። መደራደር ወይስ ማዳን? በጀርባ ግን የእስራኤል ልዩ ወታደራዊ ኃይል የነበረው ወጣት አዛዥ ሌተናል ኮሎኔል ዮናታን ኔታንያሁ ማለትም የቤንያሚን ኔታንያሁ ታላቅ ወንድም እጅግ አደገኛና የማይታሰብ እቅድ ያሰናዳ ነበር። እቅዱም የመብረቅ ዘመቻ ተባለ። ነገር ግን ተአምር የሚጠይቅ እቅድ ነበር። 4 C-130 ሄርኩለስ የጦር አውሮፕላኖች ከጠላት ራዳር ውጭ ለመሆን እጅግ ዝቅ ብለው ቀይ ባህርን አቋርጠው መብረር አለባቸው። ሌላኛው አየር መንገዱ ሲደርሱ የኡጋንዳው መሪ የኢዲ አሚን መኪናን የሚመስል ጥቁር መርሴዲስና የጥበቃ መኪኖችን በማስመሰል አየር መንገዱን መግባት አለባቸው። ይህ ሁሉ ተፈጽሞ ታጋቾቹ ተጠቅልለው መውጣት ያለባቸው በጥቂት ደቂቃዎች ውስጥ ብቻ ነው። ሰኔ 30 ቀን 1976 የጦር ካቢኔው ውሳኔውን አጸደቀ።
ዘመቻውም ተጀመረ። ሐምሌ 3 ቀን 1976 ከሌሊቱ 11 ሰዓት ገደማ የኢንቴቤ አየር መንገድ በጨለማ ተውጧል። በጥቁር ቀለም የተሸፈኑት 4 የሄርኩለስ አውሮፕላኖች ያለምንም መብራት ኢንቴቤ አየር መንገድ ላይ አረፉ። ከመጀመሪያው አውሮፕላን ጀርባ ጥቁሯ መርሴዲስ መኪና ወጣች። የኡጋንዳ ባንዲራ ተስሎባታል። መኪናዋ ቀስ ብላ ወደ ታጋቾቹ ማጎሪያ ህንፃ መራች። ነገር ግን የኡጋንዳ ወታደሮች ጥርጣሬ ያደረባቸው። ተኩስ ግልጽ ውጊያ ተጀመረ። የእስራኤል ኮማንዶዎች ከመኪናዎቹ እየዘለሉ በመውረድ ወደ ተርሚናሉ ሮጡ። በዕብራይስጥ ቋንቋ በማይክሮፎን ጮሁ፣ መሬት ላይ ተደፉ። እኛ የእስራኤል ወታደሮች ነን ሲሉም ተደመጡ። በራሳቸው ቋንቋ መጮኻቸው ታጋቾቹን ከጠላፊዎቹ ለመለየት ረዳቸው። በጥቂት ሰከንዶች ውስጥ 3ቱ ጠላፊዎች ተደመሰሱ። ነገር ግን በውጊያው መካከለኛ ክፍል ላይ አንድ አሰቃቂ ነገር ተከሰተ። የወታደሮቹ አዛዥ ኮሎኔል ዮናታን ኔታንያሁ በኡጋንዳ ተዋጊዎች በተተኮሰ ጥይት ደረቱ ላይ ተመታ። ወታደሮቹ መሪዎቻቸውን ቢያጡም ቅስማቸው አልተሰበረም። የአየር መንገዱን ማማ ተቆጣጠሩት። የኡጋንዳ ጦር ተዋጊ አውሮፕላኖች እንዳይከተሏቸውም አየር መንገድ ላይ የነበሩትን 11 አውሮፕላኖች አወደሟቸው። ታጋቾቹ በፍጥነት ወደ አውሮፕላኖቹ ተጫኑ። አውሮፕላኑ ኢንቴቤ ካረፈበት ደቂቃ ጀምሮ ውጊያው ተካሂዶ ታጋቾቹ ተጭነው አውሮፕላኑ እስከተነሳበት ጊዜ ድረስ የፈጀው ጊዜ 90 ደቂቃ ብቻ ነበር። ከ106 ታጋቾች መካከል 102ቱ በህይወት ወደ ሀገራቸው ተመለሱ። 3ቱ ታጋቾች በውጊያው ወቅት ህይወታቸው አልፏል። በአካባቢው ሕክምና ላይ የነበረች አንዲት አረጋዊት ታጋች በኋላ ላይ በኢዲ አሚን ወታደሮች ተገደለች። የዘመቻው ብቸኛ ወታደራዊ መስዋዕት አዛዡ ዮናታን ኔታንያሁ ነበር። የበረራ ቁጥር 139 ታጋቾች እስራኤል ሲደርሱ የተቀበላቸው ህዝብ ብዛትና ደስታ በታሪክ ተመዝግቧል። ኦፕሬሽን ኢንቴቤ በዓለም ወታደራዊ ታሪክ ውስጥ እጅግ ከተሳኩና ድንቅ ከተባሉ የሚስጥር የማዳን ዘመቻዎች አንዱ ሆኖ ተጻፈ። ዊሊያም ስቲቨንሰን በመጽሐፉ ላይ እንዳሰፈረው ይህ ታሪክ የቴክኖሎጂ ወይም የጦር መሳሪያ በላይነት ብቻ አይደለም፣ የጽናት የፈጣን ውሳኔና የሰው ልጅ ህይወትን የማዳን ጽኑ እምነት ውጤት ነው እንጂ። 90 ደቂቃ የብዙዎችን ህይወት የቀየረ የዓለምን ወታደራዊ ታሪክ አቅጣጫ ያስቀየረ ደቂቃ። ክቡራት ተመልካቾቻችን ለዛሬ ያሰናዳላችሁ ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀርብኩላችሁን ኤፍሬም ታጠቅ ነበርኩኝ። መልካም ቆይታ።